ሰርተሽ ማሪ ቀልብሽን ሰብስቢ። ረጁዬ ምን እያረግሽ ነው? ረጁዬ ያስነዳይ ልጅ ማለት ነው። ቴስላ መኪና ነው አሁን የሰጠኝ የ200,000 ማለት ነው። እሱ ኒሳን መኪና ሰጥቶኝ እኔ ልውረድ አንቺ ንጁ እኔ ልውረድ አንቺ ንጁ አላለም ፈርቶ እንዴ ኒሳን ትያለሽ እንዴ? ያኔ መሰለ ኮሮላ ሰጥቻት እኮ ነው። ኮሮላ ሰጥቻት እኮ ነው ኒሳን የምትለው። ኮሮላ ነው ለካስሙ ኒሳን መስሎኝ። መኪና ለገርኩሽኝ እኮ ረጁ መኪና መንዳት እኮ ማንንም አይከብደውም እኮ። ግን መኪና ህግ አለው። መንጃ ፈቃድ እኮ የሚሰጥሽ እኮ ህጉን ፈትነውሽ ነው አይደለ? ኦፍ ኮርስ። እሷ ደግሞ ህግ ስትያት ከሊ ወሊ ትላለች። ከሊ ወሊ እሱ እኮ ነው እኔ ፍቅር በጣም እያበዛው ነው። አሁን ልንጣላ ነው። እሺ አባቴም ለሳቱ እንዴ በቃ እንለያይ። በቃ ትናንትና ሙለካ አምስት ይጣላ ነው። በይ ዚህ ሰዓት ደረሰ። በሰላም እንደር። ስንት ሰዓት ሆነ ወይ ያልከው? 2 ሰዓት ሆኗል። ትናንትም በዚህ ሰዓት የተፋታ ነው። ዜድ ከመጣው ታጣላ። አይ አሁንማ አምናትም ካሁን በኋላማ ሀቢብ ምንም ብትል እንዳት ይኸውልህ መጣች እኮ ቅድም አልሰማሽም እንዴ? ምን አለች? የኔ ምስኪን ስንት ነገር አምልጦሻል። መጣችና ልክ እንዴት እንደመጣች ራሱ አላህ ነው የሚያውቀው። እኔ ነኝ ያስገባዋት ጋዝ። ገባችና እንዲህ ብላ የሆነ ቦታ ነች አየችኝና ስማ ሀቢብ ትናንትና ይሄ መኪና አጣቢ ይሄ ሬሳ አጣቢ እያለች ነበር ምናምን ነገር አለችኝ። እንግዲህ ከዛ በኋላ ብላለች አልኳት። አዎ ሰምተሻታል? አዎ እሰይ አልኳት። እሰይ እንኳን አለች አልኳት። ከዛ ከአንዳንድ የስሙን ጌሾ አከለች ብታይ ሽምቅቅ ብላ የስሙን ጌሾ ከዛ አሁን እንትን እየፈለገች ነው። ሌላ ባለትዳር እየፈለገች ነው። እናንተማ መጣላት አለባችሁ። የምር ብላ ተናዳ ወጣች። ትናንትና እኮ እንዴ አንድ ያችን ቮይስ ለመላክ ራሱ ቆይ ትንሽ ቆዩ መታረቅ የለባችሁም አሁን ብላ ማርያም እናቴ ካለች እናንተ አትመኗት ጋይስ። ዜድ ማርያምን አይደለም የምትለው ማርያም እናቴ ነው። ሁሌ የምትሰራለኝ እኔ ፍቅር ችግሩ እኮ ሀቢብ ቢጋ አይወድም። ለምን እንደው ታውቂያለሽ? እኔ እኮ ዶክተር ነኝ። ዶክተርና ዝም ብሎ እኮ የሰፈር ሰው የሰጠኝ መሰለሽ እንዴ? እኔ እኮ በፀጉርና በፊት እኮ በጣም እኮ የተማርኩ ልጅ ነኝ። ፀጉር እንደዚህ አድርገሽው ሌላ ማያውቀውን ፀጉር ቀጥለሽበት ብትንከባከቢው ምንም አይፋፋ ምን አይል እራሱን ተንከባከቢ። እድገቱን እንትን ይሏል እንዴ? እድገቱን ያቋርጧል እንዴ? እንትን ሁማን ሄር አዎ ይሄ እስኪ በ7 ወር እኮ የዛሬ 7 ወር እኮ መላጣ ነበርኩኝ። ዝም ብሎ የመጣ ይመስልሻል? ስንት ብር ጨርሷል እንደዚህ ጥቅጥቅ ያለ ፀጉር። ግን ረጁ ስታይኝ እኮ አሁን መላጣ መስልሻለሁ እንጂ እኮ በአካል ብታይኝ እኮ ዞማ እኮ ነኝ። ረጅም ነው አይደል? ኧረ ያስታውቃል። ዝም ብሎ ግንባር ጋር ገባለ እንጂ መላጣማ አይደለም። ግንባሬ እኮ አሁን እኮ ነው 30 ስደፍን ግንባሬ ትንሽ ወጣ ወደፊት። በፊት አልነበረም። ኦኬ እሷ ሀቢባ ማነች ፋሲካ ተመችቷታል። ምንም ሆነ ያ ኦፍ ኮርስ ሃኒ ሁለታችሁም ቢዚ ሆናችሁብኝ እኮ። እኔማ እየተቀለድኩ እኮ ነው የማወራችሁ። ቢዚ አልሆንኩም እኮ። መች ነው የምትጨርሺው? እንዴ ገና ጀመርኩት እኮ ሀቢብ። አሁን ከፋሲካ እያወራሁ እንትኑ ግን ማለት ነው ቲከሩ ግን በጣም ላልተዋል። ሶፍት ሆኖልሻል። ምኑ ቲከሩ መጠቀለያው እንትኑ ትንሽ እየተቆረጠብኝ ነው። ግን አሁን ከፍሬዘር አለቀቀልሽማ። ትንሽ ታገሽው። ትንሽ እየተቆረጠ ነው። ግን ገና ተባበረብሻል። ትንሽ ታገሽው። ከፍሬዘር የወጣ ስለሆነ ብዙም አልቆየም ከወጣ ታውቃለህ። ትንሽ ቆይ እንትኑ ካላለ ታሪኩ ይሰባበራል። እንግዳ አለብሽ ማለት ነው። እኔ ላላ ፍሬዘር ላስቀምጥ ነው እያልኩ ማፍጠሪያ እየተቸገርኩ ስለሆነ እኮ ነው ሀቢብ። አይዋ 20 ደቂቃ ሲቀረው ሰው ለማፍጠሪያ ይነሳል። 20 ደቂቃ ሲቀረው 15 ደቂቃ ሲቀረው ትንሽ ጠብቂው እሺ። ሀቢብን ቁጭ አድርገሽ የማየት ነሽ አንቺ። ነይ እንጂ ማሬ። ስራ ሽቀላ እየሸቀለች ነው። ማታ ግን ምን አይነት ምሽት አሳለፍክ? እኛ እሷን ጥለህ ሄደ። ወደ ኋላ እንመለስ እስኪ ወሬ እንፍጠር።
ማታማ እንደዛ ዜዶ አቃጠለችኝ፣ አናደደችኝ። እኔ ደግሞ አንቺ እንደሆንሽ አላወኩኝም። አንቺ እንደሆንሽ ያወኩትኝ እኮ ዋትሳፕ ላይ እንትን ብለሽኝ ነው። አንሳ አልኩ። በዚህኛው ስልኬ አንሳ እልሃለሁ፣ በዚህኛው ደውልልሃለሁ። ከዛ እኔ አላወኩኝም አንቺ። ከዛ በንጋታው ዙሁር ላይ አዛን ሲል መሰለኝ የዛ ሰዓት ላይ ስልኬን ኬፍስ አድርገው ከአሜሪካ ከምን ከዛ ነው የዚህ ሀገሩን ነው እንትን አልኩኝና ከዛ በቃ ራሴን አረጋጋውና ለምን ታውቂያለሽ፣ ስትናደጂ በቃ ስልክ ማንሳት ጥሩ አይደለም። ከሰው ማይሆን ነገር ትነጋገሪያለሽ። ያጋጫል። እሱማ ግን እኔ እንደዚህ ነኝ። በቃ እኔ አሁን ከሌላ ሰው ጋር የሚያነካካኝ ነገር ካለ በቃ እንደዚህ ነው፣ ዝም ነው ብዬ ራሴን ስረጋጋና ባህር ሄድኩኝና ጀለሶቼ ባህር ነበሩ። ባህር ላይ ባይዘው 5 ጀለሶች አሉ ባህር ላይ። አዎ 5 ዛሬ ቆንጆ የጥቁር አዝሙዱን የገዛሁልሽ። እሺ አረ እንትን ነው። ከዛ ዘመድህ ስትደውል ነው በቃ ጭንቀት ላይ የገባችው። ደግሞ ወጥቷል ብላ የወንድም ሚስት ስትደውል በቃ ፋሲካ ለምን እንደወጣ ታውቂያለሽ? እኔ ሁለት ቦታ በፊት 2 ቦታ ነበር ዋይፋይ የምከፍለው። የስልኬን ከፍላለው የቤቱም አለ። ከዛ ተውኩትኝ፣ የቤቱን አቋረጥኩትኝ። ከዛ በስልኬ ሆነ። ስልኬን ኦፍስ አድርገው እንደ ኤርፕሎን ሙድስ አድርገው እንደ እንትን አይደለም፣ እንደ ዋይፋይ አይደለም። ዳታውንም ያጠፋብሻል። ዋይፋይ ቢሆን ግን ኤርፕሎን ሙድ አድርገሽ ዋይፋይ መጠቀም ትችላለሽ። ከዛ ድብር አላለኝም መሰለሽ። ቢስሚላ ከዛ በቃ ዝም ብዬ ዜዶን ምናምን ያለችው ምናምን ሳሰላስለው ተናድጄ፣ እኔ ደግሞ ደስ የሚለው ነገር የኛ ቢልዲንግ ፊት ለፊት ላይ ሪል ስቴቱ ላይ እንትን አለ። ባህር አለ። ወይኔ በቃ ወይኔ አላይን የለም አልኩኝ። በቃ እዚህ የለም። ደስ ይላል እኮ እንደዚህ ከሆነ ሰው ጋር ስትደባበር ሄደ ራስን ማዳመጥ እኮ ደስ ይላል። ስፔሻሊ እንደዚህ አይነት ቦታ ያ ባህር ምናምን ነገር ሄድኩኝና ዱቅ አልኩኝ። ትንሽ ቆይቼ መጣው። ከዛ ደቀስኩኝ። ይህን ይቅርታሽ እንዳይደግ ሌላ ጊዜ ብዙ ሰዓት ቆይ ነው የመጣኸው? አዎ። ግን ስንት በቁጥር ምን ያህል ደውያለሁ? ከመቶ አይበልጥም? አረ በጣም ደውለሻል። ቢስሚላህ እኔ እንጃ ቼክ አላደረኩትኝም። ግን አንቺ ብቻ አይደለሽም። እኔ ፋሲካዬ ስትጨነቅ በቃ ቆይ እንደምንም ብዬ ዛሬ ማግኘት አለብኝ ሀቢብን ብዬ ወሰንኩ። እንደዚህ ስትጨናነቅ ሳያት ቆንጂትም ደውላለች። ሌላ የሆነ ሰውም ደውሎልሃል ከአሜሪካ ራሱ። አሁን ቅድም ራሱ የተደወለልኝ አለ። ግን የት ነበርኩኝ? የዛ ሰዓት ላይ ደግሞ ስልኬን አልያዝኩትም ነበር። አይ ቲንክ ቆንጂት ትሆናለች። ችግር ምን ታውቂያለሽ? 5 ቁጥር ነው ያለኝ። 5 ስልክ 5 ቁጥር ነው ያለኝ። ያው 2 የካምፓኒው አለ፣ 3 ደግሞ የኔ አለ። አሁን አንቺ ቅድም የደወልኩልሽኝ ማርኮን ግሩፕ የሚል አይደል የወጣው? አዎ ካምፓኒ ነው እሱ። ደግሞ በሱ ነው አሁን የሆነ ጠለቢያን የመሰልከኝ እኮ አይደለም። እሱ የካምፓኒያችን ስልክ ነው። ብዙ ጊዜ የምጠቀመው በሱና በእኔ በ2 ቁጥሮች ነው። ሌሎቹን በቃ ሲም ካርዳቸው አክቲቭ ነው፣ ግን ስልኮቹን አልይዛቸውም። ይከብድሻል። አይፎን ደግሞ 1 ቁጥር ነው የሚይዘው። ያ 2 አይዝም። ሌሎቹን ደግሞ ማን ይሸከማል? ፋሲካ ወይ ያው ራሱ ምን ደብረሽ? አረ እንደዚህ ደብረኝ። ምን ነው? ለምንድን ነው ደግሞ? ምን ሆነሽ ነው የሚደብርሽ? ምንም። ማን አስደብርሽ? አረ ማረ ምንም። እንደዚህ ስልክ ቮይስ ዲሳንት ይደብር ነው። አይደብርሽም? ቆንጆ ፈልይ ወሊ ድብር እና አባቱ ነው የሚያስደብርሽ። ትጋራሞች ቤተሰብ ብቻ እንደሚሳደቡ። አረ አይደለም። ይኸውልሽ ፋሲካዬ የኔ ቆንጆ ይኸውልሽ ነይ በህይወቴ ዘመን በደስታ ባዘኔ ወይኔ ያየሁብሽ በሌኔ ነሽ ያይኔ በሌኔ የማይሽ እንዳይኔ። አረ ረመዳን ነው ማሬ እንዳትቀጸፍ። በሌ ስቶፕ ወላሂ ያአላ ገባ እኮ ካሜራ ውስጥ ሰው ምን አናፊዳ በሚልበት ጊዜ አንተ ትዘፍናለህ። ነውር አይደል እንዴ ማሬ? አይ ውል ብሎብኝ ነው። ውል ብሎብኝ ነው። በባለፈውም ሲመጣ ማለት ነው
ግንባሬ ሊስመኝ አስተክፍርላይ ላዚም ይጅልኝ ከፊት ሊስመኛለን ጾሜን ልሰብር ነው ይጅልኝ እንዳነቂ በሙቅ ውሃ ልጥፍ አይደል የሚለው በሙቅ ውሃ ወፈር ካረግሽው خلاص በዛ ላይ ደግሞ አንድ ደቂቃ ምናምን ብታዩ ማስትሽ ነው የሚሆነው እንትን ነው የሚለው ወስዶ ልጥፍ ነው የሚለው አይጋሽው አይደለ ባሌማ ያውቀው ምን አለ መለጠፍ መለጣጠፍ ጎበዝ ነው ሌላም ደግሞ ነገራችሁ ጌም ስትጫወቱ ምናምን ዱቄት ተቀቡ ስትባሉ ፍርኖ ዱቄት እንዳትቀቡ እሺ ፓውደር ነው እንጂ ምን ሆነሃል ሰው እኮ ፍርኖ ዱቄት የሚቀባ መሰለህ እንደ ጌመሩ አይቀቡም እንዴ ፓውደር እኮ ነው የሚቀቡት ብዙዎቹ እንደ ዱቄት እኮ አይቀቡልህም ስፔሻሊ ሊገቡ ሲሉ እኮ ፓውደር ይዘው ነው ተዘጋጅተው የሚገቡት አይዋ ማሻአላህ